ለአንድ አካባቢ ተልኮ ሕዝቡን ሲያገለግል የከረመ አንድ ነቢይ ነበር። ይህም ነቢይ መሞቻው ሲቃረብ የአካባቢውን ሕዝብ ሰብስቦ እኔ ስሞት የሕዝቡን ኃላፊነት ከናንተ ውስጥ ለአንድ ሰው አስረክቤ መሞት ነው እምፈልገው። ያም ኃላፊነቱን የማስረክበው ሰው 3 ተግባራትን የሚፈጽም ሰው መሆን አለበት። 3ቱ ተግባራትም አንደኛ ቀኑን በጾም የሚያሳልፍ፣ ሁለተኛ ሌሊቱን በሰላት የሚያሳልፍ እና 3ተኛ የማይቆጣ። ስለዚህ ከናንተ ውስጥ እነዚህን ተግባራት የሚፈጽም ማን ነው ሲል ሕዝቡን ጠየቀ። ሁሉም ዝም አለ። ነገር ግን ዙልኪፍል ዓለይሂ ሰላም እጁን አውጥቶ እኔ አለ። ያ ነቢይም ኃላፊነቱን ለዙልኪፍል አስረክቦ ዱንያን ተሰናበተ። ዙልኪፍልም ሀገሪቱን በፍትሕ ይመራት ጀመር። ከዕለታት አንድ ቀን ኢብሊስ ዙልኪፍልን በስህተት ሊጥለው ፈልጎ ሸይጣኖችን ሰብስቦ እያንዳንዳችሁ ዙልኪፍልን በስህተት የመጣል ግዴታ አድርጌባችኋለሁ በማለት አዘዛቸው። ሸይጣኖችም ዙልኪፍልን ዓለይሂ ሰላም ለማሳሳት ብዙ ከታገሉ በኋላ ተስፋ በመቁረጥ ኢብሊስ ዘንድ በመሄድ አልቻልንም አሉት። ኢብሊስም እሺ እኔ እንዴት እንደማሳስተው አሳያችኋለሁ ብሏቸው ወደ ዙልኪፍል ዓለይሂ ሰላም ዘንድ ሄደ። ዙልኪፍል ማታ እየሰገደ ስለሚያድር እንቅልፍ የሚተኛው ከዙህር በኋላ ነበር። እናም ዙልኪፍል ቀይሉላ ወይንም ከዙህር በኋላ የሚተኛ እንቅልፍ ሊተኛ ዝግጅት ላይ ሳለ ኢብሊስ በትልቅ ሽማግሌ ሰው ተመስሎ እቤቱን አንኳኳ። ዙልኪፍልም ማነው አለ። ኢብሊስም እኔ በዕድሜ የገፋው ሽማግሌ ነኝ፣ አንድ ጉዳይ ገጥሞኝ ነው አለ። ዙልኪፍልም ተነስቶ ከፈተለትና ጉዳዩን ጠየቀው። ኢብሊስም የሆኑ ሰዎች እንዲህ በድለውኝ እንዲህ አድርገውኝ እያለ የቆጤባጡን ለረጅም ሰዓት ማውራት ጀመረ። ዙልኪፍልም እንቅልፉን ተቋቁሞ በጥሞና ካደመጠው በኋላ ሽማግሌውን ነገ የፍርድ ሸንጎ ላይ ቅረብና እዚያ ጉዳይህን እናይልሃለን ብሎ ሸኘው። ያን ቀን ዙልኪፍል የእንቅልፍ ሰዓቱ ሳይተኛም አለቀበት። በሁለተኛው ቀን ጠዋት ላይ ዙልኪፍል ዓለይሂ ሰላም የፍርድ ሸንጎ ላይ ሆኖ ያን ሽማግሌ ለረጅም ሰዓት ቢጠብቀውም ሊመጣ አልቻለም። ዙልኪፍልም ብዙ ከጠበቀው በኋላ ትቶት ሄደ። ከዚያም ማታ ሲሰግድ ያደረው ዙልኪፍል ዓለይሂ ሰላም ጎኑን ሊያሳርፍ ፍራሹ ላይ ገና ከመቀመጡ በሩ ተንኳኳ። ዙልኪፍልም ማነህ ሲል ጠየቀ። ኢብሊስም የትናንቱ ሽማግሌ ነኝ በማለት በደከመ ድምፁ መለሰለት። ዙልኪፍል ተነስቶ በሩን ከከፈተ በኋላ ሸንጎ ላይ ቅረብ ብዬሃል ነበር እንዴ? ስለምን ቀረህ? በማለት ጠየቀው። ኢብሊስም እጅግ በጣም መጥፎ ሰዎች ናቸው፣ የበደሉኝም በደል ላንተ ነግሬ ሸንጎ ላይ ጉዳያችንን እንደምታይ ሲሰሙ ሐቅህን እንሰጥሃለን አሉኝ። ከዚያም ሸንጎ ሲያልቅ ከለከሉኝ አለው። ዙልኪፍልም በል እንግዲህ አሁን ሂድና ነገ ሸንጎ ላይ ግን እንዳትቀር ብሎ ሸኘውና የዛሬዋንም እንቅልፍ መስዋዕት አደረገ። በማግስቱ ዙልኪፍል ሸንጎ ላይ ይህን ሽማግሌ ቢጠብቀው ሊመጣለት አልቻለም። የቀኑን ሸንጎ ካጠናቀቀ በኋላ ሌሊት ሲሰግድ ያደረውንና ከ2 ቀን አንስቶ እረፍት ያጣውን ወገቡን ሊያሳርፍ ከቤቱ ገባ። ለዘበኞችም ማንም ሰው ቢመጣ እንቅልፌን ሳልጨርስ በሩን እንዳያንኳኳ ብሎ ክፍሉን ዘግቶ ተኛ። ልክ ዙልኪፍል እንደተኛውም ሽማግሌው ብቅ አለና ሊያንኳኳ ሲል ዘበኞች ከለከሉት። ኢብሊስም አይ እኔ ትናንት መጥቼ ጉዳይን ነግሬዋለሁ፣ አሁን ቀጥሮኝ ነው የመጣሁት አላቸው። እነሱም በፍጹም አናስገባህም አሉት። ያን ጊዜ ኢብሊስ ከርቀት አንዲት ቀለበት የምታህል ቀዳዳ በሩ ላይ ተመለከተና ተወርውሮ በሷ ሾልኮ ገባ። ከዚያም ከውስጡ በኩል ሆኖ ሲያንኳኳ ዙልኪፍል ደንግጦ ተነሳ። ዙልኪፍል ሽማግሌውን ክፍሉ ውስጥ ሲመለከተው ዘበኛውን ጠርቶ ማንም እንዳይገባ ብዬሃል ነበር፣ ስለምን ፈቀድክለት ብሎ ሲጠይቀው ዘበኛውም እኔ አልፈቀድኩለትም፣ ነገር ግን በዚህች ቀዳዳ ነው የገባው ብሎ የበሩን ቀዳዳ አሳየው። ያን ጊዜ ዙልኪፍል ሽማግሌውን አወቀበትና አንተ የአላህ ጠላት ኢብሊስ ነህ አይደል አለው።
ሽማግሌውም አዎ እኔ ኢብሊስ ነኝ፣ በተለያዩ ነገሮች ፈትኜክ ስላልቻልኩህ ይህን ስልት ተጠቅሜ ላስቆጣህ ነበር። ይሁን እንጂ አላህ ጠብቆህ አሁንም አልቻልኩህም አለው። ለዚያ ነው እንግዲህ አላህም ዙልኪፍል አልያም ኃላፊነትን የመወጣት ባለቤት ብሎ የሰየመው። የአላህ ሰላትና ሰላም በነቢያችን ላይ እንዲሁም በዙልኪፍል ላይ ይሁን።